ዲጂታል ኤጅ በራሱ በንባብ የመጣ አይደለም ወይ? ከወደክ ወድቀሃል። ኢትዮጵያውያን ግን ከየትኛውም ዓለም ጋር እንዳትገናኝ ፖሊሲ በመቅረጿ ትልቁ የሚፎካከረው ጎረቤቱ ሆነ። ጎረቤቱን ደግሞ ሲምፕሊ ረጅም አጥር የሚያጥር ህዝብ ተዘጋጅቶ ያለ መምጣት ችግር ያየው መሰለኝ። ልክ እንደ ዲጂታሉ ወይም እንደ ቅድም እንዳልከው እንደ ቲክቶኩ አይነት እኔ አቀራረብ ግን እዚህ ጋራ ክሊርሊ ለማሳየት የፈለኩት ምንድነው ንባብ ማንበብ ምን ይመስላል። አንድ ሰው ምሁር ለመባል በወር በቀን 20 ገጽ ማንበብ አዋቂ የሚባለውን ምሁር ያደርጋል። እሺ እናመሰግናለን። ደራሲና ተርጓሚ መሐመድ አሊ ብርሃን ንባብ የሰው ልጅ ስልጣኔ መሰረትነት ላይ ጥያቄ መጠየቅ መቻል፣ ዘዴውን ማወቅና የተደራጀ ጥያቄ ለመጠየቅ ንባብ እንደ አጋዥ እንደሆነ፣ ንባብ የሰው ልጅ ራሱን ከእንስሳ ተርታ እንዲለይ ያገዘው ጉዳይ መሆኑን እና ንባብ ማፈላለጊያ ቱል እውቀትን መንፈሳዊነትን እና ስለ ንባብ ጥቅሞች ለዛ ደግሞ ዲጂታል ኤጅ ኢምፓክቱን እና ምንድነው የሚለውን ገለጻ አድርጎልናል። አሁን እንግዲህ ወደ በውይይት የምንቀጥልበት ነው። የተወሰኑ ጥያቄዎች እንደ አይ ብሬክ የሚሆን አንድ ሁለት ጥያቄዎችን ላንሳና ራሴ ከዛ ወደ እናንተ እናልፋለን። በመሰረታዊነት ንባብ ሲባል የወረቀትን ንባብ ግልጽ የሆነ የወረቀትን ንባብ የተከተለ ነው ወይ? ኢቮሉሽኑን ስትገልጽልን በዘመናት ውስጥ የሰው ልጆች ራሳቸውን ከመጀመሪያው ጥሬ ከመብላት እንደዚህ ከማደን ከምናምን የወጡበት ነው ብለህናል። ንባብ ስንል የተጻፈውን ከሆነ የተጻፈው ነገር ይቀድማል። የሰው ልጅ የሚያነባውን ነገር ሲጽፍ የነበረው እውቀት አለ። ስለዚህ የትኛውን ነው ክሊር የሆነ የንባብ ትርጓሜ ወይስ ብዙ ነገር ኦብዘርቬሽንም ነው? ኦብጀክቲቭሊ ኦብዘርቭ ማድረጉንም እንደ ንባብ የምናየው ምርምሩን ነው ወይ? ጥያቄውም ሊሆን ይችላል የሚቀድመው ከንባቡ ከማንበቡ በፊት ከመጻፉ በፊት ጥያቄ መጠየቁ ነው ወይ? ንባብን ክሊር የሆነ አጠር ያለ። ሁለተኛ ጥያቄ ዲጂታል ኤጅ ላይ ነው። ዲጂታል ኤጅ በራሱ በንባብ የመጣ አይደለም ወይ? የንባብ አቅም ማሳያ አይደለም ወይ? ከማኒፑሌሽኑ ባሻገር ፊው ግሩፕስ ይህንን ነገር ኮንትሮል ማድረግ የሚፈልጉ የንባብ አቅም ውጤት አይደለም ወይ? ራሱን አሳንሰን ማየት እንችላለን ወይ? ንባብን ማጥፋት በራሱ በንባብ የመጣ ክህሎት ይጠይቃል። የተፈለገ ጉዳይ ነው። የሆነ ግሩፕ አላማ፣ ያ ግሩፕ ኤሊት ነው፣ ኤሊቶች ናቸው፣ ኢንተሌክቹዋልስ ናቸው እና የንባብ ደረጃው ከፍ ማለት አይደለም ወይ ዲጂታል ኤጅንም የፈጠረው? እንዴት ነው የምናየው ከንባብ ጋር ተያይዞ በዛኛው ፐርስፔክቲቭ የሚል ነው። እነኚህን ጥያቄዎች ይመልሳል። ጥያቄዎቻችሁን አዘጋጁ። በጣም ጥሩ ጥያቄዎች ናቸው እኮ። ንባብ ብዙ ነው። ወረቀትን ገልጦ ማንበብ ብቻ አይደለም። በጣም ሲያድግ ኮንቴምፕሌሽን ይሆናል። ከወረቀትም ውጪ የሆነ ቦታ ላይ ቁጭ ብሎ ማሰብ ትልቁ ንባብ እሱ ነው። ስለተፈጥሮ ለምሳሌ ፊሎሶፊ ውስጥ የምናየው ኢምፕሪሲዝም እና ራሽናሊዝምን ሁለቱ የእውቀት ምንጮች ብለው የዌስተርን ሞደርን ፊሎሶፊ ዴቨሎፕመንት ውስጥ ጥሩ ነገሮች አሉ። አሁን ኢምፕሪሲዝም ማለት ልምድ ነው የእውቀት ምንጭ ብሎ ያምናል ዴቪድ ሂዩም። that's amazing። የምንኖረው በእለት ከእለት ህይወታችን ውስጥ የምንኖረው ልምድ ራሱ የእውቀት ምንጭ ነው። ጠንካራ የእውቀት ምንጭ ነው ከአመክንዮም ባለፈ ማለት ነው። ከዛ አንፃር በደንብ የዳበረ ያደገ ጭንቅላት ሲኖረን
ከወረቀትም ውጪ ጥሞና ወስደን የራስ ጊዜ ወስዶ ስለ ነገሮች መብሰልሰል ማሰብ በጣም ትልቁ ንባብ ነው። እንዲያው ኢማጂኔሽንን ማሳደግ ነው ንባብ ያልነው አለ አይደለም። ወረቀቶች እያነበብን ኢማጂኔሽናችንን ከፍ እያደረግን እንሄድና at some point ቁጭ ብለን ስለ ዓለም፣ ስለ ተፈጥሮ፣ ስለ ህይወት ወይም ከዚህ በፊት ካነበብነው መለስ ብለን የሆነ የታሪክ እውነታ ከሆነ አንግል ያስታከክን መብሰልሰል እጅግ በጣም ያደገው ንባብ ነው። ግን ምን ይፈልጋል? ጥሞና፣ የራስ ጊዜ፣ መነጠል፣ መስከን እና ማሰብ። ከዛ ወደ አእምሮ ዓለምን ማምጣት፣ ነገሮችን ማምጣት፣ ማገናኘት። ይሄው ከፍ ያለ የማስታወስ አቅም፣ ነገሮችን የማገናኘት ችሎታ እያደገ ሲሄድ በጣም ትልቁ አንባቢነት ከወረቀትም ከምንም ነገር ውጪ ሆኖ ረጅም ሰዓት መብሰልሰል ማሰብ ነው። ለምሳሌ ሶቅራጥስ ለሰዓታት ያስብ ነበር። ሶቅራጥስ the father of philosophy ጠያቂ ነው። ስለ ነገሮች ይጠይቃል፣ ስለሚመለከተው ነገር ይጠይቃል። መጠየቅ ውስጥ እንዲስ ቢሆን ብሎ ሌላ ጥያቄ ይጨምራል። በጥያቄዎች ውስጥ የሰፋ የአንጎል መስል መዳበር፣ የምናብ መዳበር ይከሰታል። ስለዚህ ንባብ ወረቀትን ብቻ መግለጥ አይደለም። ለምሳሌ በራሽናሊስቶቹ አመክንያዊ ነገር ነው። የሆኑ ንባቦች እናነባለን፣ የሆኑ ልምዶች እንይዛለን። ግን የተኖረው ደግሞ ህይወት ትልቅ ንባብ ስለሆነ ጥሞና ወስዶ ያነበብነውንም ኮንቴምፕሌት ማድረግ ራሱ ሌላ ንባብ ነው። ካነበብነው ውጪ እንዲሁ ቁጭ ብለን አንድ ገበሬ የሆነች ቦታ ላይ ቁጭ ብሎ ተፈጥሮን ይመለከታል፣ ይቃኛል፣ ያብሰለስላል፣ ይብሰለሰላል። ከተፈጥሮ ጋር ያለው ቁርኝትና መግባባት ከፍ ያለ ነው። ይሄኛውም ንባብ ነው። ስለዚህ የግዴታ ወረቀት መኖር አንበብ መጻፍ መቻልም ብቻ አይደለም። በጣም ግን ይሄኛው ንባብ ከፍ ያለ ሃየር ኮንሺየስነስ ይፈልጋል። የወረቀቱ ንባብ ትልቁ ፋውንዴሽንነቱ ለትልቁ ንባብ ያለማምደናል፣ ያግዘናል፣ ያሰለጥነናል። ባነበብን ቁጥር አንጎላችን የማስታወስ አቅሙ፣ የማሰብ ሐሳቦችን ከተለያየ አቅጣጫ እያስታወሰ የማገናኘት ብቃቱ እስኪጨምር ድረስ የወረቀቱ ንባብ በጣም ያግዘናል። ግን የወረቀት ንባብ ብቻ አይደለም ንባብ የምንለው ማለት ነው። ሁለተኛው ጥያቄ ጥሩ ጥያቄ ነው። ዲጂታል ኤጅ የማንበብ ውጤት አይደለም ወይ? ምንም ጥያቄ የለው፣ የማንበብ ውጤት ነው። ሰው ግራና ቀኝ አለው። በጣም እንዲያውም የማንበብ ውጤት ብቻ ሳይሆን ከማንበብም በላይ እጅግ በጣም አድቫንስድ የሆነ የሰው ልጅ የእውቀት ደረጃ ጥግ ነው። የብርሃን ጥበብ እኮ ነው ዲጂታል ኤጅን የሰራው። ብርሃን ውስጥ ያለን ተፈጥሮ በመረዳት የመጀመሪያዋን ኤነርጂ ለይቶ በመገንዘብ በጣም የዳበረው ሶፊስቲኬትድ የሆነው የሰው ልጅ የመረዳት የማወቅ ከፍታ ነው ዲጂታል ኤጂን የፈጠረው፣ ዲጂታል ቴክኖሎጂን የፈጠረው። the only problem ትልቁ አርጊውመንት ምንድን ነበረ? ሰው እውቀት ስላለው ጭንቅላት ስላለው መፍጠር ይችላል፣ ግን መፍጠሩን መገደብ እንዳለበት፣ ይሄው መፍጠር መቻሉን ራሱ መወሰን እንዳለበት ይከራከራሉ። ለምሳሌ ፊሎሶፈርስ፣ ለምሳሌ ትልቁ ፈላስፋ በዚህ ጉዳይ ካርል ማርክስ። በነገራችን ላይ ማርክስ አቢዩዝድ የሆነ ፈላስፋ ነው። ይሄ በሶሻሊዝም ምናምን ቲንኪንግ ውስጥ ከሱ በረከቶች ውስጥ እጅግ በጣም ጥቂቱን ነው ያገኘነውም የተዛባ መረጃ ነው። ስለ ካፒታሊዝም ነው የጻፈው። የሶሻሊስት አባት ተብሎ ይቀርባል። ከዚህ በላይ አቢዩዚቭ ነገር የለም። ይሄ ዌስተርን ዶሚናንስ በዚህ መጠን ነው የሚወሰልተው። it's a problem ቁጭ አድርጎ ግን አስቀምጦታል። ኢኮኖሚክ ፌቲሺዝም የሚል ሐሳብ 150 ዓመቱ የሰው ልጅ ቴክኖሎጂ መፍጠር ይችላል፣ ግን ቴክኖሎጂን የማይገድበው ከሆነ ለቀውስ ዌልፌር ለሆነ
ኮሚዩናል ለሆነ ሶሳይቲ ጸር የሆነ ቴክኖሎጂን ይፈጥራል። ጥቂት ቴክኖሎጂ ውጤቶች ብዙ የፋብሪካ ስራዎችን መስራት ይችሉና ስራ አጥን ያስፋፋል። ስለዚህ እንደ ማህበረሰብ ጀስቲስ የተሞላበትን ማህበረሰብ እንዳንፈጥር ያደርገናል። ስለዚህ መፍጠር ስለቻለ ብቻ ሳይሆን መፍጠር ያለበት መፍጠር የሚችለውንም ነገር መገደብ ትልቁ የማወቅ ግብ ማወቅን በኃላፊነት ከመወጣት አኳያ ማሰብ ማቹሪቲ ነው፣ ኢንተሌክቹዋል ለመባል ያስችለዋል። ስለዚህ የንባብ ውጤት ነው፣ የእውቀት ውጤቱ ነው። ግን እውቀቱ ማስገኘት ስላስቻለው ማስገኘት በራሱ ልክ ነው ወይ የሚለውን አይመልስም። መዳኘት ትልቁ ዳኛ ምንድነው? ሞራል የሚባለው ነገር እንደ ማህበረሰብ ለምሳሌ አንድ ሰው ትልቅ ነው የምትለው ከራሱ አልፎ ለሌሎች ለመኖር ጥቂት መሻት ካለው በቃ that is a man ሰው ነው። ግን ራሱን ብቻ ለመጥቀም ሰልፊሽ ሜሪት ከሆነ ካንበሳ በምን ተለየ? ከሆነ ነብር በምን ተለየ? ከሆነ እንስሳ አድኖ መብላትን ብቻ ራሱን ብቻ ከሚያኖረው ፍጡር በምን ተለየ? ሰው የሞራል ቢንግ ነው ካልን ስለሌላውም ማሰብ ይኖርበታል። ስለቻለ ብቻ ማድረግ አይደለም። መቻሉን ገድቦ ከአጠቃላይ ማህበረሰብ አኳያ መዳኘት ይኖርበታል። የዲጂታል ኤጁ ቀውስ ለምሳሌ በዓለም ላይ 8 ሰዎች ያላቸው ሀብት ከ4 ቢሊዮን ህዝብ በላይ ካለ ሀብት ይበልጣል ብሎ ማለት የአፍሪካን 4 እጥፍ ሀብት የሚበልጥ ሀብት በ8 ሰዎች እጅ ነው ማለት ኢዛት ፌር 80% የሚሆነው የዓለም ህዝብ የሚሰራው ለ5% ማህበረሰብ ኢዛት ፌር ስትል ጉዳዩ የሞራል ኩዌስችን ለምን ሆነ የሚል የፋይዳ ጥያቄ ስታነሳ ዲጂታል ኤጅን የሚያክል እጅግ ሶፊስቲኬትድ አድቫንስድ የሆነ ፈጠራ መፍጠር አስደናቂ ነው። ግን ይሄ አስደናቂ ፈጠራ የዓለምን ማህበረሰብ አላገዘም። ይሄው ከ7 ቢሊዮኑ 4 ቢሊዮኑ በጣም ድህነት ውስጥ ነው ያለው። 1 ቢሊዮን የሚሆነው የዓለም ህዝብ ዳቦ ካላገኘ እየሞተ ያለ ህዝብ ሲሆን 1 ቢሊዮን ቶን ትኩስ ምግብ ደግሞ በዓለም ይደፋል። ዛት ፌር ስትል የሞራል በሞራል ፐርስፔክቲቭ ካየነው ለሌሎች መኖር ነው ፋይዳ ብለን ካልን ዲጂታል ኤጅ አልተገደበም፣ አልተወሰነም። ለምሳሌ ፌስቡክ ከ10,000 በላይ ባለሙያዎችን ሲቀጥር በየጊዜው ሳይኮሎጂስቶች ናቸው በዋናነት የሚቀጠሩት። ለምሳሌ ኢሞጂዎችን ለመፍጠር እጅግ ቶፕ የሚባሉ ሳይኮሎጂስቶች ናቸው ሐሳቡን ያመጡት። ስለዚህ ሰዎች ተንደርድረው ሄደው የላይክ የላቭ የአንገር የምን ኢሞጂን ነው በጉጉት የሚያዩት። ፕሮፋይላቸውን ማድርገው ስንት ሰው ወደደኝ ስንት ሰው ጠላኝን ነው የሚያማክሉት። ከዛ ሼር በቀላሉ ማድረግ ሰዎች ሐሳባቸው ሼር ሲደረግላቸው ደስ ይላቸዋል። ስለዚህ አጫጭር የተሰማህን ስሜት ትገልጻለህ። ቶሎ እንዲዳረስልህ ስሜት የሚነካ ነገር ሼር ማድረግ ኢምፖርታንት ስለሆነ ይሄን ፕላትፎርም በጣም ቫይራል ያደርገዋል የሚል የሳይኮሎጂስቶች ምክር ጋይድ የሚያደርገው ሆኖ መጀመሪያ ፌስቡክ ሲጀምር ኢሞጂ የለውም። ከዛ ግን የኢሞጂዎችን ኢምፖርታንስ የተማሩት ያጠኑት ያወቁት ሳይኮሎጂስትስ ጋይድ አደረጉትና ቫይራል አደረጉት። ከዛ እነዚህ ኢሞጂዎች ማለት ኢሞሽናል ነው የሚያደርጉ። አንተ በጣም የምትወደው ጓደኛ የሆነ አንገር ምልክት ቢያስቀምጥብህ ረምን ብለህ ትግምት ስሜት ቤዝድ ነው። ይሄ ሲሆን ይሄው ፈጠራዎች ከሞራል እውነት አንፃር ሲዳኙ መመጠን መወሰን አለባቸው ነው። ኢኮኖሚክ ፌቲሺዝም ብሎ እዛ ማርክስ ሲያስቀምጠው እሱም ብቻ አይደለም፣ ኒቼም ክሊርሊ ነው ያስቀመጠው። ኒሂሊዝም ኦቨርመንሽ እና ለላስት ማን ብሎ የሚያስቀምጠው እውነታ ዘስ ስፖክ ዘራቱስትራ
የሚለው ስራ ውስጥ ክሊር ነው። ኦቨር መንሽ የሚለው ለፋይዳ መኖር፣ ለቫልዩ መኖር። አንድ ሰው ሲኖር ለቫልዩ ነው መኖር ያለበት። እሱን ማድረግ ከቻለ ኦቨር መንሽ የውስጡን ኃይል እና ሚኒንግ ያገኛል ይላል። ካልሆነ ግን ዘላስት ማን ብሎ የሚጠራው ምንድነው? ለፍርፋሪ የሚኖር አገልጋይ የሆነ ክራውድ ማለቱ ነው። ከመቶ ዓመት በፊት ነው ያስቀመጠው። ልክ አሁን ላይ ብላክ ኤንድ ዋይት የሚከሰት። ስለዚህ የንባብ ውጤት ከሆነ እነዚህ ምኑንም ሳያዩት ይህን ቴክኖሎጂ ሳይመለከቱ ሳይደርሱበት አንደርስታንድ አድርገው ቴክኖሎጂ ወዴት እየሄደ እንደሆነ በመረዳት የሞራል ስታተስን የሞራል ቫልዩን አንደርስታንድ ማድረግ ያስፈልጋል። በሀገራችንም እጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ ብለው 1949 ሲያስቀምጡት የሞራልን ጉዳይ ትኩረት ሰጥተው ከፍተኛ ትምህርት ተቋማት ካላሰለጠኑ ዩኒቨርሲቲዎቹ ጠጠር መወራወሪያ ይሆናሉ ነው የሚሉት። የቀውስ ውጤት ነው የሚሆነው። ስለዚህ ሞራል ቢንግ ከሆነ ሰው ሞራሉ ነው ማተለቅ ያለበት ዘን መፍጠር የሚችለውን ቴክኖሎጂ ከማሰብ በፊት ማለት ነው። ደግሞ የፈለገ ቢራቀቅ እዛ ፒራሚድ ላይ የተሰራውን የተራቀቀ ቴክኖሎጂም አላወቀውም እስካሁን። እዛም ጋር ቴክኖሎጂ አለ፣ ግን ያ ቴክኖሎጂ ሜታፊዚካል ነበር። ፈጣሪ ያለው የፒራሚዶቹ፣ ይሄኛው ፈጣሪ አልባው ግን ፈጣሪ የሚመስል ፈጠራ ነው የፈጠረው። ስለዚህ ዋናው ፖይንት ንባብ ቢሆንም ሞራል ግን አልመራውም። ይሄን ነው ማሰምረው። እሺ እናመሰግናለን። ጥያቄ 3 ጥያቄ እቀበላለሁ። እነሱን ሲመለስ በቀጣይ እመለሳለሁ። እሺ አመሰግናለሁ። እኔ እንኳን ይሄን ጥያቄ ማለት እዚህ ሀገር ውስጥ ካሉ ሀሳቢዎች ውስጥ ባገኘን ጠይቃቸዋለሁ ብዬ ለረጅም ጊዜ ተማሪ ሳለሁ ጀምሮ ሳስበው የቆየ ነውና ከዛሬው ርዕስ ጋር በተቻለ መጠን ለማያያዝ ሞክራለሁ። ግቢ ያለው ከእኔና ጓደኞቼን ምን ያብሰለሰለን ነበረ፣ ያው ንባብና ካልቸር ስለተነሳ ለማያያዝ ሞክራለሁ ያልኩት ለዛ ነው። አብዲኬሽን ኦፍ ሪስፖንሲቢሊቲ እና የኛ ሀገር ባህል፣ ከዛ ደግሞ ሰዎችን ለአምባገነንነት ማሰልጠን፣ ግለሰቦችን ለአምባገነንነት ማሰልጠን፣ ይሄ ካልቸር ምን ያህል ኮንትሪቢዩት አድርጓል፣ ከዛ ጋር ደግሞ ተያይዞ አለማንበባችን ለዚህ ነገር ምን ያህል ኮንትሪቢዩት አድርጓል የሚል ሀሳብ በጣም ረጅም ጊዜ ያስጨንቀን ነበርና እሱን እንድታብራራልኝ ነው የምፈልገው። ምን ማለት ነው? ነገሮችን ለሁሉም ለማቅለል ምን ብዬ አስባለሁ እኔ ሰዎችን ስል ነሰርሊ ባለስልጣናትን ወይ የሆነ ፖዚሽን ላይ ያሉ አካላትን ማለት አይደለም። ጎረቤትን ሊሆን ይችላል፣ አካባቢዎቻችንን ሊሆን ይችላል። ሰምዴ የሆነ ቀን መጥቶ የሆነ አካል ለስኳርም ለዳቦም ተሰልፈን እያለ ሰልፍ ጥሶ ይሰለፋል። ምን አገባን ብለን ደክሞት ይሆናል ብለን ተቸገር ይሆናል ብለን እናልፈዋለን። ኔክስት ዴይ ይመጣል፣ ተመሳሳይ ነገር ያደርጋል። 3ኛ ጊዜ ሲመጣ ያ ሰውዬ እኔ ፊልም ማድረገው እኛ ቀደም ያልኳቸውን ነገሮች ደክሞት ነው ብለን አስበንለት ምን አገባኝ ብለን በእኛ ስልቹነት ትተነው ወይ በሌላ ምክንያት እንደተውንለት ሳይሆን ነገሩን እንደ መፍት ይቆጥራል የሚል ድምዳሜ አለኝ። በዚህ ሂደት ውስጥ ደግሞ እንደ ሶሳይቲ አምባገነንን የማሰልጠን ካልቸር ዲቨሎፕ አድርገናል ብዬ አምናለሁ ወይም አስባለሁ። ይሄ ነገር ካለማንበባችን ጋር የተያያዘ ነው ብለህ ታምናለህ ወይ? እንደ ችግርስ ይሄንን አሁን ያልኩትን ነገር ሼር የምታደርገኝ ከሆነ ያው ለሶሉሽን የተሰባሰብነውና ሶሉሽኑ ምንድነው? ምክንያቱም ቅድም በአንድም ሆነ በሌላ መንገድ የንባብ ጥቅሞች ካልን ማሰብ ነው፣ ማሰላሰል ነው። ምናልባት ቃል በቃል ባትለውም ሌላው ደግሞ አንዳችንን ከሌላችን ባርነት ማስለቀቅ ይመስለኛል፣ ኢንዲፔንደንት ማድረግ ይመስለኛል። እና ነሰርዲ እንደ ጥያቄ ላይሆን ይችላል፣ እስኪ ሪፍሌክት ብታረግበት የሚል ነው። አመሰግናለሁ። እሺ እጅግ ከልብ አድርጌ አመሰግናለሁ። እንግዳችንን ቡርሃንን በጣም አከብረው ሰው ነው። እዚህ ቀርቦ ከማዕዱ ስላካፈለን እሱንም አመስገን እፈልጋለሁ። ወደ ራሴ ጥያቄዎች ስገባ ለመንደርደሪያ 2 ታላላቅ ሰዎችን እጠቅሳለሁ። አንደኛው ምን ይላል?
ማሰብ ማለት እኛ ሳንሞት ሐሳባችንን መግደል መቻል ነው ይላል። ብዙዎቻችን ሐሳቦች እየገደሉን አይደለም ወይ? እኛ ሳናስብ ሳንገላቸው የሚገሉን ሐሳቦች ምን አይነት ሐሳቦች ናቸው እያልኩ ሳጣራ በአንድ ወቅት አንድ መጽሐፍ ሳነብ ሮጀር ቤከን ምን ብለዋል? ማሰብ ማለት 4 ጣዖቶችን መግደል ነው ብለዋል እሳቸው። እነዚህ 4 ጣዖቶች ናቸው ማለት ነው ሊገሉኝ ሲንደረደሩ የነበሩ ካሁን በፊት። አንደኛው አይድልስ ኦፍ ዘ ትራይብ ይሉታል። የነገድ አስተሳሰብ ውስጥ ላይ ያለው የኔ ዘር ነው የኔ አካባቢ ነው ማለት። አይድልስ ኦፍ ዘ ኬቭ ይሄ የተሰራ ዓለም ውስጥ መጥቶ ከራስ አንፃር ብቻ ነገሮችን ማየት፣ ቅድም አንተ የጠቀስከው የሰለሌላው አለማወቅ፣ ይሄ ራሱን ችሎ አንድ ሐሳብ ነው ለካ ገዳይ ነው። እሱንም ለመግደል ማሰብ ያስፈልጋል። አይድልስ ኦፍ ዘ ማርኬት ፕሌስ፣ አይድልስ ኦፍ ዘ ቲያትር ያሉ ይቀጥላሉ። ግን እኔ ለመንደርደሪያ ስለሆነ የተጠቀምኩ ያለሁት ወደ ጥያቄ ነው የምገባ። ወደ ጥያቄ ስገባ ከዛ ሰው ለምን አያስብም ስል ቀላል መስሎኝ ነበር። ኒቼ ማሰብ ገንፎ እንደመብላት ቀላል አይደለም ማለት ደግሞ ወደኛ ሀገር ሳመጣው ጉዳዩን ሐሳብን እንደ ስራ አንቆጥረውም። ነገር ግን ሐሳቦችን ብዙ ሚሊዮን ዶላሮች እያወጣን እንገዛለን። ለምን ይመስልሃል? ሰርቫይቫል ሙድ ውስጥ ስላለን ነው። አንደኛው ጥያቄ። ሁለተኛው ጥያቄ በዚህ ጥያቄ ነው ርዕስ ውስጥ እንድናስብ ስለማይፈለግ ነው። ማሰባችን ጉዳት አለው። እነዛስ የሚጎዳቸው አካላቶች እኛን በምን ሊጠልፉ አስበው ነው እኛን ጠልፈው እንዳናስብ ያደረጉን? ይሄ መጀመሪያው ጥያቄ ነው። አሳጥራለሁ። ወደ ሁለተኛው ጥያቄ ሲሄድ የንባብ ትራውማስ ያለብን አይመስልህም ወይ? ስለ ብዙ ትራውማ ይወራል ኢትዮጵያ ውስጥ ፍሮይድን እያጣቀሱ ዩንግን ምናምን። ግን የንባብም ትራውማ ያለብን አይመስላችሁም ወይ? እናቴ መጽሐፍ ይዤ ስወጣ ትሰጋለች። ምናልባት ጫት ይዤ በወጣ አትሰጋም። መጽሐፍ ይዤ ስወጣ ስለ ህይወቴ ነው የምታስበው። ጫት ይዤ ስወጣ ስለ ወደፊት ህይወቴ ነው የምታስበው። መጽሐፍ ወዲያውኑ አደገኛ የሆነ ጉዳት ሊያስደርስብኝ እንደሚችል ነው የምታስበው። ለምንድን ነው እንደዛ ያሰበችው? ሳስብ በፊት መጽሐፍ የያዙ ሰዎች ይገደሉ ነበር። ኢህአፓን መጥቀስ ይቻላል። ዋይት ቴሪየር፣ ሬድ ቴሪየር 1960ዎቹም ላይ ያሉ ምሁራኖች አንብበው ምን አመጡ? ኢትዮጵያን ያፈረሱት እነሱ አይደሉም ወይ? አብዮትስ ፈጥረዋል። አብዮትስ መች ተፈጠረ? ዝም ብሎ አይደል ግርግር ፈጥረው አንባቢ ነን ብለው ጥራዝ ነጠቅ አልነበሩም ወይ? ጥራዝ ጠለቅ መች ሆኑ? አንብበናል ብለው ማርክስ እነሱ መጽሐፎች ሽፋኑን አይደለም ወይ ያነበቡት ውስጡ መች ተረዱት የሚል እንቅስቃሴ ያለ። ይሄ ነገር ትራውማ ፈጥሯል ወይ? ወደ መጨረሻ ጥያቄ ሲሄድ ኢትዮጵያ ብዙ ባህሎች አሏት። በዩኒስኮም ብዙ አስመዝግበናል። ስለ ዳንስ፣ ስለ አበላል፣ አጠጣጥ ምናምን፣ ኮከብ አቆጣጠር፣ የተለያዩ ነገሮች። አንድ የንባብ ባህል ግን የለም። ሰዎች የተገናኙ የሚወያዩበት ልክ እንደ ግሪኮቹ አሪዮፋጎስ ኢትዮጵያ ውስጥ የሚወያዩበት እስኪ ሀሳብ አውዲ ሀሳብ የት ነው ያለው? አሁን ያውም ትንሽ እንቅስቃሴ ያለ ይመስለኛል። ንባብን ከስራ ጋር ብቻ ስላገናኘነው ነው። አሁን አርቴማይ ሞዱላርን በአንድ ወቅት ሳነብ ሃው ቱ ሪድ ቡክ የሚል መጽሐፋቸውን የንባብን አንደኛ ጥቅም ሲያስቀምጡ የሰው ልጅ ለመዝናናት ማንበብ አለበት። ኢቭን ተዝናኖት ላይ ኢንተርቴይንመንት ላይ ትልቁ መዝናኛ ንባብ ነው መሆን ያለበት ለሰው ልጅ። ነገር ግን እኛ የምንዝናናው ቅድም እንዳልከው ሴክሱ፣ የዲም ላይቱ፣ ናይት ክለቡ፣ ሌላው ነገር ነው። እሱ ደግሞ ፊሊስቲን ይሄ ገተ የሚለው ፊሊስቲን ይሄ ደደቡ አይፈለገው ይሄ ድንጋይ አይነት ዜጋ ያደርገንም ወይ? ሰግጥና አንብብስ ማንኛው ያዳምጣል? አንብብ ስትለው ነው የሚያዳምጠው ይሄ ኢትዮጵያ ህዝብ ወይ ሰግጥ ስትለው ነው? ሰግጥን ለምን ሊያዳምጥ ይችላል? ለምን ተመቸው? ውስጡ ላይ ሰገጥነት ስላለ ነው ወይስ መሰገጥ ስለሚያዋጣ ነው? ምናልባት ሊዮጋን ያ ለማኙ የሚያዝነው ሰው በአንድ ወቅት ለማኝ ስለሚሆን ብሎ ነው ለማኙን ብር የሚሰጠው። ፈላስፋውን ግን አይረዳውም። ለምን? በአንድ ወቅት መልሶ ፈላስፋ ሊሆን እንደሚችል ሊያስብ አይችልም። መፈላሰፍ ከባድ እንደሆነ ስለሚያ ማለት ነው። ስለዚህ አንድ ሰው ሰግጥ ስትለው የሚከተል በአንድ ወቅት እሱም ሊሰግጥ ስለሚችል ስለሚያስብ ነው። አንብብ ስትለው የማይከተልህ ማንበብ ከባድ ስለሆነ ቁጭ ብሎ ዲስፕሊን ኖሮት ሊያነብ ስለማይችል ነው። አመሰግናለሁ። እሺ፣ አመሰግናለሁ። አቅራቢው ደራሲውን ብርሃን ስትጀምር ወይም ደግሞ አቀራረብ ራሱ ዲጂታል ነው የሆነብኝ ለኔ። አንተ ራስህ በኋላ ላይ ዲጂታልን አደጋ እያሳየህን ያንተ አቀራረብ ራሱ ፎከስድ የሆነ ሆኖ አላገኘሁትም። ተዘጋጅቶ ያለ መምጣት ችግር ያየው መሰለኝ። ልክ እንደ ዲጂታሉ ወይም እንደ ቅድም እንዳልከው እንደ ቲክቶኩ
አይነት ነው እንደ ማለት ወደ ዲስኩር ነው እንጂ ያበራው የሚመስለው ክሪቲካል ሪዲንግንም ብዙ አላሳየህንም ብዬ አስባለሁ እና ብቻ ቅር ብሎኛል አቀራረብህ ለማለት ነው። ከዚህ በላይ ሊኬድበት የሚችል አብዛኛው ያወራቸው ነገሮች አላቅም እንግዲህ ነው ምንም አዲስ እንትኖች የምናውቃቸው ነገሮች ነው ደግሜ ነገርከን። ስለዚህ እንዲቁጭ ብለን ግን ስናደርግ በጣም ዲፕ የሆነ ሀሳብ ነበር ኤክስፔክት ያደረኩት እና በቃ መጣህና ገረፍ እያደረግከው ልክ እንደ ዲጂታሉ ነው አንተም የሆንከው እና ብዙ እንትን አላደረኩም። ሌላው ለምሳሌ ለዚህ አንዱ ምሳሌው ፍልስፍና ላይ ደምድመህ ማለት እንዲህ በደፈናው ነው እያወራ የምትመጣው። ፍልስፍና ስለ ዛሬ ነው፣ ድራማ ስለ ትላንትም ስለ ነገም። ይሄ በጣም አስደንጋጭ ድምዳሜ ነው። ፍልስፍና እንዴት ነው ስለ ዛሬ? ሪፈረንስስ ምንድን ነው? በጣም ከባድ ነው እንዲህ አይነት ድምዳሜና ኢቭን ስለ ጊዜ ብቻ እንኳን የተፈላሰፉ እንኳን ፈላስፎች አሁን አንተ ዛሬ ነው ያልከውን እንኳን ጊዜ በጣም ከዚህ በተቃራኒ በሆነ መልኩ ነው አንተ ካልከው የሚያሳዩንና ኢተርኒቲ ድረስ እኮ ይሄዳል ፍልስፍና አይደለም ስለ ዛሬ ስላለፈው ስለሚመጣው ምናልባትም ኢተርኒቲ ድረስ ነው የሚያልፈውና እንዲህ አይነት ድምዳሜዎች የመጣብህ ምናልባት አሁን ቅድም ያልኩ ፎከስ ካለ መሆንና ቶሎ ጀጅ የማረግ አይነት በደፈናው የመናገር እና ለምን እንደዚህ እንዳልክ ትነግረኝና ስለ ዛሬ መሆኑ ዛሬ ገና መስማቴ ነው ፍልስፍና ስለ ዛሬ መሆኑ። ሌላው መጨረሻ ላይ ስለ ዲጂታል ያወራው ላይ እንግዲህ በኔ እድሜኔ እስካየው ድረስ ምንድነው ከትላንት የተለየ ነገር ያመጣው የሚለው በደንብ አልተመለሰም ለኔ ማለት ነው። ለምሳሌ ከያፓ በኋላ የመጣ ትውልድ አለ። ራሱም ያፓ ትውልድ ተብሎ ደርግ ዘመን እሺ በቃ ያኔም ጦርነት ነበረ፣ ያኔም ረሃብ ነበረ፣ ያኔም መተናነቅ ነበረ። ቅድም ያልከው የሞራል እሴቶች ሁሉ ተጥሰው ነበረ። በዲጂታሉም ማለት የሆነ ምን ማለት ምንድነው የተለየ ነገር ያመጣው? ያንኑ አይደለም ወይ ምን ደግሞ ልዩነቱ ምናልባት በየቤታችን የነበርነውን ማንነት ወይም ደግሞ ውስጣችን የነበረው ማንነት እንድንገልጥ እንዲጋለጥ ለምሳሌ አሁን ጨዋ ማህበረሰብ ምናምን ይባል ከነበረ አይ ጨዋ አይደለንም እኛ እንደዚህ ነን ማለት ራሳችንን ነው እንጂ የገለጥንበት ያወቅንበት። እነዚህ ግን ትልልቅ ጦርነቱን ብለ ያነሳው የሞራሉን ጥያቄ ሁሉም ነገር ግን ድሮ ፌል አድርጓል። ዛሬም ዲጂታሉ ስለመጣ የተቀየረ ወይም እሱ የለወጠው ነገር ያለ አልመሰለም። ያንኑ ነው የደገምነው። ያኔም ሞራል አልነበረም፣ ዛሬም የለም። ትላንት መተላለቅ ነበር፣ ዛሬም አለ። ስለዚህ ዲጂታሉን ወይ በደንብ አድርገህ ልታሳየን ካልሞከርክ በስተቀር እኔ ምንም አዲስ ነገር ዲጂታሉ በተለይ ሞራልን በተመለከተ ላልከው አምጥቷል ብዬ አላስብም። እና ግን በግለሰብ ደረጃ ማን መሆናችንን ግን አጋልጧል። ማን መሆናችንን እያንዳንዳችን እጃችን ላይ ስላለ ስልኩ እንደፈለግን ልናወራ እንችል። ያ ደግሞ ጥሩ ነው ብዬ ነው ማስበው። ማለት ራሳችንን አወቅንበት። እኔ የተደበቀ ማንነቴ ጋር ወጣበት፣ ብልግናዬ ወይም ደግሞ ጨዋ ለመሆኔን በቃ ታወቀ። ያ ደግሞ እንደ አንድ በረከት ነው እንጂ መታየት ያለበት ለምንድን ነው እንደ ኔጌቲቭ? በቃ ሰው ራሱን ገለጸ። ኦኬ እንዲህ ነበር ለካ የምንለው አይደለንም። ስለዚህ ኋት እና ምን እናርግ ወደሚለው ነው እንጂ ያመጣን ለምን እንደዚህ ተጋለጠ? አረ እንዲህ አይነት ነው ምናምን ለምን እንደሱ ብቻ እናስበዋለን? ነን በቃ
ይሄ ያንን አወቅን። ለካ የተደበቀ ማንነት ነበረን። ያ የተደበቀ ማንነት ገሃድ ወጣ። ጥሩ ነው በቃ እዚህ ጋር ነን ማንነታችን ማለት ነው። ስለዚህ አሁን ይሄንን ይዘን መፍትሄ እንፈልግ ብለን ነው እንጂ የምንሄደው ያንን ያጋለጠልንን ማንነታችንን ዲጂታል ሚዲያውን መርገም ግን ራሱ ሌላ ጥያቄ ያስነሳል ብዬ አስባለሁ። አመሰግናለሁ። እናመሰግናለን። ጥያቄዎቻችንን አምባገነን አይደለም እኔ የሚታየኝ። ለምሳሌ ምግባር አልባ መሆን እና የሆነ ጉልበተኛ መሆን ከአምባገነን ጋራ አላገናኘው። ምናልባት ክሊር ካልሆነ ጥያቄው ኢትዮጵያ ውስጥ አሁን አምባገነን አይደለም የምናፈራው። አምባገነን ስትል የሆነ ገዢ ፈላጭ ቆራጭ ልታፈራ ትችላል። ግን ኦልሞስት የሚታዩብን ነገሮች ከአምባገነንነት ይልቅ ትንሽ ምግባር አልባነት ሞራል አልባ ሆኖ ትንሽ ጉልበትም ካገኘ አጼ ሊሆን ይችላል፣ ሀያል ሊሆን ይችላል። ግን አምባገነን አፍርተናል ወይ የሚለውንም ጥያቄ እኔ ራሴ ጠይቃለሁ። ማለት አምባገነን አፍርተናል፣ የሚያፈራ ካልቸር አለን ብለህ ስትወስደው አይዳውት አምባገነን ጊዜያት ነበሩ። በየአካባቢያችን የሆኑ ሀያል የሚመስሉ አሉ። ግን አምባገነን ማለት እንችላለን ወይ? ምግባር አልባነት ይታያል። በቃ ይሄ ራስ ወዳድ መሆን፣ ለምሳሌ ራስ ወዳድ ሆነ የራስን ጥቅመኛ ሆኖ መገኘትና አምባገነን መሆን ስለሚለያዩ ማለት ነው። እሺ ባይነት ምንም ጥያቄ የለም፣ ዳይሬክትሊ ነው የሚገናኘው። እሺ የምንላቸው ሰዎች ማንቃወማቸው፣ ዝም ብለን እንዲሁ የምንቀበላቸው ወይም እኔ ላይ ካልደረሰ ምን አገባይ ብለን የምንተዋቸው ነገሮች ምንም ጥያቄ የለው። ድፍን ሰዎችን ነው የሚፈጥረው። ልክ ነኝ ብሎ የማመን ዝንባሌ ውስጥ ይገባል። ሲያድግ ቶታሊ ከኔ ውጪ ወደ ውጪ የሚል ስሜት ይፈጥራል። ስለዚህ ሰዎች ሲሳሳቱ ተሳስተሃል ማለትን፣ ማረምን፣ ራስ ላይ ብቻ ካልደረሰ ሌላው ላይ ምን አገባኝ የሚልን ነገር ማስወገድን፣ ያገባኛል፣ ይመለከተኛል እንደ ማህበረሰብ ብሎ ማሰብን ዓለምን ለማመድ የሆኑ አጉራህ ጠናኝ የሚሉ ሰዎችን ይወልዳል። ምንም ጥያቄ የለው። ትልቅ የሆነች በሽታ አለብን፣ እሺ ባይነት። ለምሳሌ ለአለቆች ወይ ለሆኑ ሰዎች እሺ በጣም አደግዳጊ የምንለው አይነት የማስመሰልም የሆነ ባህሪ አዳብረናል። ከተለያየ አርጊውመንት ሊታይ ይችላል። ግን አሁን በተለይ ለምሳሌ አሁን የሆኑ ኢንተርናሽናል ትምህርት ቤቶች የማስተማር እድል ያላቸው ሰዎች ወይ የሆነ ብቻ ከነጮቹም ጋር ምናምን የሆነ ግንኙነት ያላቸው ሰዎች you can feel it። ሀበሻ ስንሆን ለፈረንጂ አምልኮ የተፈጠርን ይመስል ቅኝ አልተገዛንም ብለን የምናስብ ሰዎች፣ አየህ ኢንዲፔንደንት ነን ብለን የምናስብ ሰዎች ለነጮቹ ስንሰግድ እንታያለን። ስንፈራቸው፣ ስናጎነብስላቸው ኢቭን ትምህርት ቤት ውስጥ ሲመጡ አበሾች ከቆምን ወላጆች ዞሮ ፈረንጅ ያስተምርልኛል ብዬ እንጂ ልጄን ብሎ አበሻን የመጥላት ተፈጥሮች እናያለን። እጅግ ከባድ የሆነ ውድቀት ነው። እሺ ባይነት፣ ምን አገባይ ባይነት አለብን። እንደ ሀገርም ያመጣነው በሽታ ነው። አለማንበብ ምንም ጥያቄ የለው። ለበጣም ብዙ ነገሮች አስመሳይነትን ያሳድጋል። ያነበበ ሰው ግለሰብ ይሆናል፣ ያላነበበ ሰው መንጋ ይሆናል። ሲምፕል ሎጂክ ይሄ ነው። ለምን ስሚ ነው የሚመራው። አላነበበም፣ የኔ የሚለው አመለካከት የለውም። ነገሮችን የሚዳኝበት መዳኛ መስፈሪያ የለውም። ስለዚህ የንባብ ትልቁ ጥቅሙ ግለሰብ ያደርጋል። ግለሰብ እንደ አንድ ሰው የገባህን ብቻ ነው አቋም የምትይዘው። ስለዚህ የተሳሳተ ነገር በዙሪያ ከሰማህ ዲፌንድ የማድረግ ኢነርጂና ጉልበት ታገኛለህ። ካላነበብክ ግን
ከመንጋው ጋር ተመሳሳይ እንደ ሰው ምን አለ በቃ እንደነሱ ላመሆኑ ብለህ ትከተላለህ ማለት ነው። ስለዚህ ይሄ መንጋነቱ፣ ክራውድነቱ፣ ህርድነቱ ካለማንበብም ጋር በቀጥታ ይገናኛል። አረ ደግሞ እንዲህ ብዬ እንዲህስ ብባል የሚሉ የተለያዩ ነገሮችን ይሉኝታ፣ ሼም ምናምን ብዙ ነገሮች አስረው የሚይዙን ነገሮች አሉ። ስለዚህ ከራሳችን ነፃ እንዳንወጣ ያደረጉ ልማዶች ናቸው። ይሄም ባለማንበብ፣ ባለመብሰልሰል፣ ባልዳበረ አንጎል የመጣ በሽታ ነው እና አምባገነንነትን ብቻ ሳይሆን ሞራል አልባነትንም ያጎለብታል ማለት ነው። ኢን ዘ ሚን ታይም ትክክል ነው። በሁለተኛው አንግል ገብቶኛል። አንሳቸው ማሰብ ያልቻለ በጣም ደስ የሚሉ ነጥቦች ናቸው። ማሰብ ያልቻለው ለምንድን ነው ማለት ለሐሳብ $1,000,000 አውጥተን ሐሳብ እንገዛለን። እኛ ራሳችን ማንበብ ያልቻልነው ለምንድን ነው? ያ የኢህአፓው ትውልድ ትራውማ ፈጥሮብን ይሆን ወይ የሚሉት ነጥቦች በጣም ደስ ይላሉ። ሐሳብን ለማሰብ ሐሳብን ከመግደል መነሳት የሮጀር ቤከን አንዱ የሬኔሳንስ እንግዲህ አባት ከሚባሉት መሃል ነው። በጣም ብዙ መጽሐፍትንም ወደ ላቲንኛ በመተርጎም ከሚታወቁ ሰዎች ነው። ጥሩ ነጥቦች ናቸው ያነሳው። ማሰብ ለመቻል በመጀመሪያ ባይዘው ችግር ያስፈልጋል። ችግር ያስፈልጋል ሲባል ችግር ውስጥ ነን፣ ግን ችግር ውስጥ መሆንንም ማወቅ በጣም ትልቁ ነገር ነው። ከችግር ጋር ተላምዶ በቃ ለበጎ ነው በሚል ሽፋን አሁን እኔ የሆነ የተገመሰ ፈጣሪ ነው ያለን የሚመስለኝ፣ የሆነ ከፊል ፈጣሪ ነው እንጂ ምልአት ያለው ፈጣሪንም ሴንስ አላደርግም ኢትዮጵያ ውስጥ። ምክንያቱም በመረረን ቁጥር በቃ ለበጎ ነው እሱ ካለ እንዴት ውድቀት ለበጎ ይሆናል? አይጸጽተንም፣ አንበሳጭም። ስለዚህ መከራውንም ለበጎ ነው በሚል ሽፋን እናልፈዋለን። ኢን ዘ ሚን ታይም እንላመድና ችግርም ችግር መስሎ እንዳይታየን እናደርጋለን። እና ብዙ ስኬፕ ጎቶች ማምለጫዎች የሚሰራ ባህል አለን። በጣም አደገኛ ባህል ነው እሱ፣ መወገድ አለበት። ከወደክ ወድቀሃል። ለመውደቅህ ደግሞ መበሳጨት አለብህ፣ መታመም አለብህ። ለምን ወደኩ ማለት ያስፈልጋል። ለበጎ ነው እሱ ያለው ነው። ሞስት በሽታ የሆነ አተያይ ነው። ለበጎ አይደለም። ስለ ደከምክ ፌል ስላረክ አየው ችግር መሆኑን ሴንስ ስታረገው ድጋሚ እንዳትወድቅ ያግዛል። ስለዚህ ለምን ወደኩ ብለህ እንድትጠይቅ ጥያቄ ካላነሳ መቸገርህን ካላመንክ እንዴት ብለህ ትንቀሳቀሳለህ? ስለዚህ ለበጎ ነው በሚል ሐሳብ እና ስሜት የምንሸፋፍነው ነገር ችግርን እንድንላመደው ተቸግረን የተቸገርን እንዳይመስለን አድርጎናል። ስለዚህ ችግር የለብንም ማለት ነው። እንግዲህ ስለሸፈነው ችግሩን ተላምደን ኖርማላይዝ አድርገነው። ስለዚህ ቻሌንጅ አልገጠመንም። ግን ቻሌንጅ ቢገጥመንስ መውጫ ቀዳዳ ብናጣ የሆነ ነገር ቢያፍነን መጠየቅ እንጀምራለን። ሐሳብ ለመውለድ የሆነ ቻሌንጅ ውስጥ መግባት አለብን። ይሄንን በህይወት ልምዳችሁ ውስጥ ይሆን አጣብቂኝ ውስጥ ገብታችሁ ያፈለቃችሁትን ሐሳብ ማስታወስ ነው። ሁላችንም ውስጥ የሆነ የህይወት አጋጣሚዎች አሳልፈናል። እነዛ አጋጣሚዎች ላይ እንዴት ግን አለፍኩት ያንን ጉዳይ ብላችሁ ስታስታውሱ አየው ውጥረት ውስጥ ስትገባ ውጥረቱ የግድ አስገድዶ እንድታስብ ሐሳብ እንድትወልድ አድርጎሃል ማለት ነው። ከዛ ግን በኖርማሉ ጊዜ ተርበህም ተጠምተህም ያልፋል ግድ የለም። በጣም ደካማ የሆኑ ማምለጫ እና ለስንፍና ደግሞ መሰረት የሆኑ አሁን ኢትዮጵያውያን ከዓለም ስፍር ህዝቦች መሃል በስንፍናቸው ከሚታወቁ ህዝቦች መሃል ናቸው። በጣም ትልቁ ጠባሳና አደጋ የ200 ዓመቱ ክሎዝ ዶር ፖሊሲ ነው ከሱስንዮስ እስከ ቴዎድሮስ ያለው። ያ ማለት ዓለም እየነቃች የነበረበት ጊዜ ስለሆነ ዓለም ስለ ዓለም እያሰበች ኢትዮጵያውያን ግን ከየትኛውም ዓለም ጋር እንዳትገናኝ ፖሊሲ በመቅረጿ ትልቁ የሚፎካከረው ጎረቤቱ ሆነ። ጎረቤቱን ደግሞ ሲምፕሊ ረጅም አጥር የሚያጥር ህዝብ እንዲወለድ ለምን ረጅም አጥር ካጠረ ቤቱን አያየውም? ጎረቤቴን በልጫለሁ ብሎ ቢያስብ ቤት ውስጥ ባለ ጉዳይ ችግር የለበትም። ስለዚህ ይሄንን ካልቸር እንድናመጣ ትልቁ ፉክክራችን አጠገባችን ካለ ራቅ ብለን አድማስን ተሻግረን የማሰብም የመፎካከርም ዝንባሌ እንዳናዳብር አደረገን።
ስለዚህ ሐሳብ የሚገዛ እንጂ የምናፈልቀው አይመስልንም። ለዚህም ደግሞ ቅድም አሁን እሱም ባነሳው የለም እሺ ባይነት ከጭንቅላት ጋር የተገናኘ አይደለም። የኢትዮጵያውያን አኗኗር ኢትዮጵያውያን ለባህሎቻቸው፣ ለእምነቶቻቸው፣ ለልማዶቻቸው፣ ለትውፊቶቻቸው ነው ቅድሚያ የሚሰጡት። የትምህርቱ የእውቀቱ ባህል አርጊው የማድረግ ቻሌንጅ የማድረግ ኔቸሩ የለንም። ለዚህ ደግሞ ትልቁን እድል ያጣነው ዘርዓ ያዕቆብን ስናባረር ነው። ዘርዓ ያዕቆብ እና ዴካርት በተመሳሳይ ጊዜ የተወለዱ ፈላስፎች ናቸው። 17th ሴንቸሪ አንድ አይነት አስተሳሰቦች አሏቸው። ዘርዓ ያዕቆብን እንኳን ያስተዋወቀን ፈረንጅ ነው፣ ሳምነር የሚባል በጣም አሳቢ ነው። ለምሳሌ ሃይማኖቶቻችንን በምክንያት እንፈትሻቸው አለ። ምክንያቱም እግዚአብሔር ራሱ ምክንያት ባያስፈልግ ኖሮ ምክንያትን ለሰው ልጅ አይሰጥም ነበር ብሎ ነው አርጊው ያደረገው። እሱን አስወግር ነው። ስለሱ ወርቃማ ሐሳቦች እና ችግር ፈቺ አመክንዮች ቦታ ሳንሰጥ 400 ዓመት አስቆጠርን። ሬኔ ዴካርት በዛው ዘመን ፈረንሳይ ተወልዶ የዘመናዊ ፍልስፍና አባት ተባለ። ኢትዮጵያም የአፍሪካም ጭምር የመጀመሪያ እንግዲህ ትልቅ ሐሳቢና ፈላስፋ የነበረውን ሰው ለሐሳብ ሰፊ ቦታ የሰጠው። ዛሬ ላይ ኢትዮጵያ ውስጥ ሁሉም ሃይማኖት አለ፣ ሁሉም ባህል፣ ሁሉም አስተሳሰብ አለ። ግን በተደራጀ መልኩ ይዞት መጥቶ ነበር። ለሐሳብ ገደል ነው። ከዛ ሐሳብን የሚጠላ ማሰብን የሚገፋ ሆነ። ቅድም እናልከው እናቴ መጽሐፍ እየሰውጣ ትፈራለች አለ። ምንም ጥያቄ የለው። የኢህአፓ ዘመን አሁን ይሄኛውም በጣም ብዙ መጽሐፎች አሁን ብንፈልግ እኔና መስቀልቅል የወጣ ኢትዮጵያ ትግል ምናምን የሚሉ መጽሐፎች በብዛት አሉ። አንድ እርምጃ የማያራምዱ ኢጎይስቲክ የሆኑ መጽሐፎች፣ ምንም ጥያቄ የለው። ታሪክ ራሱ ስቶሪ እና ሂስትሪ ተብሎ ነው የሚከፈለው። ስቶሪ ግለሰብን መሰረት ያደረገ ትንተና ነው፣ ከተረት አይለይም። ሂስትሪ ስትል ግን ሳይንቲፊክ ነው፣ እንደ ሶሳይቲ ነው። አንትሮፖሎጂካል እውነታዎች ያሉት፣ ፍልስፍናዊ እውነታዎች ያሉት፣ አርኪኦሎጂካል ኤቪደንስ ያለው፣ ፊሎሶፊካሊ ጋፖችን በደንብ መድፈን የሚችል ትንተና ነው። ታሪክን ለምን እናጠናለን? ፊሎሶፊ ኦፍ ሂስትሪ የሚለውን የሄግል ቲንኪንግ ማየት ነው። ሄግል ከሄሮዳተስ በኋላ የታሪክን አረዳድ ቀየረ። እንደ ኔሽን፣ እንደ ማህበረሰብ፣ እንደ ህዝብ ጀርመንነት የሚባለው ዛይገስት ብሎ የሚጠራት ቲንኪንግ ማለት ጀርመንነት ብሎ ያመጣት ኢማጂኔሽን ናት። ከዛ የታሪክ አረዳዱ ተቀየረ። ይህ እንደ ህዝብ ሆነ ታሪክ የሚጻፈው ዩሮፒያን ሂስትሪ፣ አሜሪካን ሂስትሪ ስትል ከዛ በኋላ ታሪኩ የጀርመን ታሪክ፣ የእንግሊዝ ታሪክ ስትል እንደ ህዝብ ነው። ህዝቦቻቸውን ያማከለ ታሪክ ሆነ። የኛስ ሆኑ ግለሰቦች ናቸው የሚመዘዙት። ስለዚህ ኢትዮጵያ የምትባልን ሀገር የኢትዮጵያነት ብለን ለማሰብ አትችልም። የኢህአፓውም ትውልድ ንባቡ ትክክል ነው። ግን ይኸውልህ ያነበቡት ትልቁ ቀውስ ምንድነው? ለ1000 ምናምን ዓመት በጳጳስ ትመራ የነበረች መለኮት የነበራት ሀገር ኦል ኦፍ ኤ ሰደን እንዴት ማርክሲስት ማለት ኤቴስት ፊሎሶፊን በቀጥታ በሬቮሉሽን ታመጣለ? 1600 ዓመት አየው አቡን የሚመራት የሆነ ሃይማኖት ያላት ሀገር ናት። ስለዚህ ትውፊት ቤዝድ፣ ልማድ ቤዝድ፣ እምነት ቤዝድ የሆነ ማህበረሰብ ነው ያለው። ስር የሰደደ ከልቸር ነው ከልቸሩ። ስለዚህ አጌንስት አንቲቴሲስ ኦፍ ዳት ከልቸር ስትነሳ ራሱ ገና ከመጀመሪያው ነው ችግሩ ማለት ነው። ሶሳይቲ ኢቮልቭ ያደርጋል ነው የሚለው ማርክስ። ኢቮሉሽን ኦፍ ሶሳይቲ የክላስ ስትረግልን ጉዳይ ሲያመጣ፣ ስለዚህ የሆነ አማኝ የነበረን ማህበረሰብ አማኝ በሆነ ሬቮሉሽን በአንዴ ልትቀይረው ስትል ኢቭን ራሳቸው እነዚህ ማርክሲስት ነን የሚሉት አራማጆች አማኝ ሆነው ታገኛቸዋለህ። ስለዚህ ማመንና አለማመን ምንድነው እንኳን ክላሪቲ በሌለው ሁኔታ ውስጥ አየው ዲያሌክቲክሱን ያነቡታል።
ዲያሌክቲክስ ውስጥ ያለው ማቴሪያሊስቲክ ቲንኪንግ ነው፣ ሴኩላር ቲንኪንግ ነው፣ ጎድለስ ቲንኪንግ ነው። ግን ሶሻሊዝም ትላለህ። በኢትዮጵያ ደግሞ በባህሏ በሃይማኖቷ ከልቸራሊ ሶሻሊስት የሆነ ሶሳይቲ ነው አየው። ስለዚህ ኢትዮፒክ የሆነ ሶሻሊስት ፊሎሶፊን ፕሮጀክት አድርገው ቢሆን ኖሮ ከልቸር ቤዝድ የሆነን ሶሻሊዝም ኢትዮጵያን ኮንቴክስት ያማከለ መፍጠር ይቻል ነበር። ግን ከዲያሌክቲክስ ጀመሩ። ዲያሌክቲክስ ማለት ደግሞ ማቴሪያሊስቲክ ከቁስ አካል ቲንኪንግ ነው። ዲበ አካላዊ የሚባለውን ነገር አይመለከትም። ይሄ ሜታፊዚካል የሆነ ነገር ጎድለስ ነው። ስለዚህ ክርክሮቻቸው ያነበቡትን መጽሐፍ ገብቷቸው ይከራከራሉ። ግን ገብቷቸው ነው ማለት ሪያላይዝ አድርገውት ነው ማለት አይደለም። አንድ ጎበዝ የፊዚክስ መምህር መካኒክሱን ሲያብራራ ያብራራዋል፣ በደንብ ፕሩፍ ያደርገዋል። ግን ኢሴንሱን ተረድቶት ግን አይደለም። ኢሴንሱን ቢረዳው የሆነ ሽቦ ቀጥሎ ኑሮን የሚያሻሽል ነበር። ስለዚህ ኢሴንስለስ የሆነ ንባብ ነው ወይንም ደግሞ ኮዝ ቤዝድ። ለምሳሌ ሌኒን አንቲ ቴሲስ ኦፍ ማርክስ ነው የጻፈው። ማርክስ ኢቮሉሽን ሶሳይቲው ራሱ በክላስ ስትራግሉ ከጠበቅን ይሄ ዌልፌር የሚባለው ለመምጣት ሂደቱን ይከተላል አለ። ሌኒን ግን ሬቮሉሽን ይዘመስታል። ስለዚህ የጥቅምቱ አብዮት የምኑ ሬቮሉሽን መጣ፣ የሶሻሊ ሌኒኒስት አስተሳሰብ ዳበረ ማለት ነው። ያ ሌላ ዓለም ነው። ቢያንስ እነሱ አሳክተውታል። ኢትዮጵያ ውስጥ ግን እጅግ ስር የሰደደ ትራዲሽናል ሶሳይቲን ማቴሪያሊስት ለማድረግ ስትሞክር ዩሮፕ ላይ እንኳን ከሬኔሳንስ ጀምሮ ከሬኔሳንስ ፔሪድ ጀምሮ ፈጣሪን መሞገት ቢያንስ ለ300 ዓመት ተከናውኖ ነው እና አይዛክ ኒውተን የተነሱት 300 ዓመት ፈጅቷል። እዚህ ጋራ 66 ላይ አዩ የወደቀው ንጉሱ ማለት በአቡን የሚመራ ሀገር ያለው ሀገር 67 ላይ ያ ዲያሌክቲካል ነገር መጣ። ስለዚህ ክርክሩ ሁሉ ብጅታ ውስጥ ያለ ተሟጋች ነው ያ ዘመን። ስለዚህ ያ ውርድምብር ስለሚፈጥር ንባብን አዩ ንባባቸው ከልብ ነው፣ ፍቅራቸው ከልብ ነው፣ ትግላቸው ከልብ ነው፣ ሞታቸው ከልብ ነው። ትልቁ ግን ጋፕ their understanding is not holistic understanding አይደለም። የተነሱት ከኢትዮጵያ አይደለም ከራሺያ ነው። ስለዚህ ከራሺያ ሶሳይቲ ወይ ከሆነ ዩጎዝላቪያ ወይ ከኢስተርን ጀርመን ተነስቶ የኢትዮጵያን ሶሳይቲ ለመተንተን መሞከር this is the only problem እንጂ ሁለመናቸውን ሰጥተዋል። ስለዚህ የማይቀጥል ሆነ። ከዛ እንደዚህ አይነት ሶሳይቲ በባህሪው አየው እልህኛ ፐርሶና ስለሚያዳብር አልፎ ካረጀ በኋላ እኔ እኮ ብዬ ነበር ወደሚል አይ ሲንድረም ገብቶ የሚጽፈው ሁሉ እኔ ብያቸው ነበር አልሰሙም እንጂ አይነት መጽሐፍ በመቶ የሚቆጠር መጽሐፍ አለ። ስለዚህ አሁን ላይ ትራውማው ሊኖር ይችላል። ግን ይሄኛው ጄነሬሽን ምንድነው ማድረግ ያለበት ስትል አንድ ፊቼት የሚባል የጀርመን ፊሎሶፈር በጣም ለሄግልም ለሌሎችም ፋውንደር የሆነ ትናንትና ተባላን ተባጠስን ተዋጋን ብለን ብንል ዛሬን አናተርፈው፣ ይልቅ ትናንት እንዳለ ሆኖ ዛሬን መፍጠር በምንችልበት አዲስ ምናብ አዲስ ትውልድ እንሁን የሚል እይታን አምጥቷል ፊቼት። ስለዚህ እኛ ዛሬን እንሁን፣ ዛሬ ላይ እንነጋገር፣ በዛሬ መነጽር ዛሬን ሆነን ትናንትን ብናስታውሰው አየው እኛ ትናንትን አንመልሰው፣ ግን አሁን ላይ ያለን አዲስ ጀርመንነት እንስራ ብሎ ያመጣው አሁን አቅጣጫ አየ ከትናንት ይልቅ ዛሬ ውድ ነው። ዛሬን ለመስራት አግዟቸው። ጀርመን በግማሽ ክፍለ ዘመን ነው አንደኛው ዓለም ጦጣ ሀያል የሆነችው ትልቅ ምሳሌ ነው። በኢትዮጵያም ኮንቴክስት አሁን ይሄኛው ጄነሬሽን ለምሳሌ it's a good opportunity አሁን ከምን አንፃር ሁሉም ማለት የሚፈልገውን በነፃነት ብሏል። ስለዚህ ኮንፍሊክቶች ተፈጥረዋል። ከኮንፍሊክት አየው ከቻሌንጅ
የሚመጣ ኦፖርቹኒቲ አለ። ዛሬ በእርግጠኝነት ከመከራ ያስተዋልነው ከፍ ማለት አለ። ቅድም ትራይባሊዝም ኢዝ አ ፕሮብለም ሮጀር ቤከንም ብሎታል፣ ኢብን ኻልዱንም ብሎ ዘ ሞስት ታሪክን ምስታክ የሚያደርገው ነገር አስተሳሰብን ምስታክ የሚያደርገው ትራይባሊዝም። ያ ትራይባሊዝም ማለት ትራይብን አለማክበር አይደለም። እኔ በጣም ጻድቅ ነኝ ሌላው ሲቀር ብሎ የማሰብ አጉራህ ጠናኝ አትያይ ነው። እሱን ስናስወግድ አሁን ላይ ከፍ ያለ ምናብ የመውለድ እድል አለን ስላየነው መከራው ስላስተማረን ማለት ነው። ይሄንን ነው የማስበው። የአንደኛው ያቀራረብ አስተያየት ነው። አዎ ከሱ ጋር ተያይዞ ደግሞ ያነሳቸው ፍልስፍና ዛሬን በጣም ይወክላል ያልከው ነጥብ ነው። ሌላኛው ሰልፍ ሪያላይዜሽን ነው። ራሳችንን እንደዚህ በግልጽ ራሳችንን ኤክስፖዝድ አድርጎናል እንጂ ያ ደግሞ ጥሩ ነው ለኛ የሚል ነው። በነገር ላይ በጣም ጥሩ ነገር ነው ያነሳው። what is idea, what is dialogue? በልክ ነው። ለምሳሌ this is what you feel and you are right። ለምሳሌ እንደውም ጥሩ ኤግዛምፕል ነው የሚሆነው በዛ መነጽር ካነሳው አንተም ዲጂታሉን ያቀርብከው ባልከው ስሜት ማለት ነው። በቃ ጥሩ ኤግዛምፕል ነው የሚሆናችሁ ለዲጂታል ለሚለው ከወንድሜ አስተያየት የምንወስደው ፍሪሊ ነው የምወስደው። በእኔ እምነት ምንድነው 1 ሰዓት ወይ 40 ደቂቃ ሊኖረኝ ይችላል። ስለዚህ በወፍ በረር ሲኩዌንሱን ጠብቄ ያወራው ይመስለኛል። ከሜሶፖታሚያ ተነሳው በጣም ጥንታዊ ሶ ምን የሚለየው ነገር አለ? ይሄ አግሪካልቸሩ ይለየዋል። አንድ መስመር አስቀመጥኩ። ከዛ ቀጥዬ የሆኑ ዘመኖች አለፍኩና ከግሪክ ምሳሌ ወሰድኩኝ። ግሪክ ምን ልዩነት አላት? ድራማና ቲያትር ይሄ አንድ መስመር ነው የወሰድኩት። ከዛ እንደገና ልፌ መካከለኛው ዘመን ገባው which means የ1000 ዓመት የቆየው ሜዲቪየል ፔሪድ ስኮላስቲሲዝም የሚባል አስተሳሰብ ማምጣቱን አስቀመጥኩኝ። ከዚያ ይሄ ሁሉ በንባብ የተገኙ ፋይዳዎች በዘጠንቱ ጊዜ ይሄ፣ ከዛ በግሪኮቹ ይሄ፣ በመካከለኛው ዘመን ይሄ አየው ካልቸርና ስኮላስቲሲዝም አምጥቷል። ከዛ ሬኔሳንስ የምንለው ፔሪድ ደግሞ አርት ቤዝድ የሆነ ይሄም ከንባብ ጋር የተገናኘ ነው። አሁን ሲኩዌንሱን ጠብቄያለሁ። ከዚያ በኋላ የመጣው ምንድነው? የኢንዱስትሪ አብዮት ሲመጣ ደግሞ የፈረንሳይን አብዮት ወለደ ብዬ ዋና ግቤ እንደዚህ የተለያየ ንባብ የሰው ልጅ ማንበብ ሲጀምር ምናብን ማሳደጉን የተለያዩ አይነት ስልጣኔዎች ማምጣቱን በወፍ በረር በማሳየት ልክ የፈረንሳይ አብዮት አዲሱን ዓለም ዘመናዊውን ስልጣኔ ማምጣቱን ማሳየት ከዚያ በኋላ ከአንደኛው ዓለም ጦርነት ጀምሮ እስከ 92 ድረስ ደግሞ ያለው ሞደርን ሙሉ በሙሉ ሴኩላር የሆነ ዓለም መስራቱን በማሳየት ከዛ ዲጂታል ወርልድ ምን ይመስላል የሚለውን ለማመላከት የሄድኩበት ርቀት ነው። አሁን በእኔ እምነት ዲጂታል ብዬ ስል እንደዚህ ለምሳሌ እንደዚህ ሊያቀርብ ይችላል። ግን ትልቁ ችግር መሰለህ ዲጂታል ልክ ሰርች ማድረግ ስትጀምር አሁን ሜሶፖታሚያ ብለህ አይደለም የምትገባው። ሜሶፖታሚያ ብለህ ስትገባ ወዲያውኑ የሱሜሮቹንም የባቢሎኖቹንም ያመጣብሃል። እዛም ያደርግና ልክ በአጭር ደቂቃ እንደዚህ አሳምሬ ያቀረብኩትን ክሊር የሆነ ፖይንት እዛ ጋር መስጦህ ሜሶፖታሚያ ውስጥ ያውልሃል። ለምን እዛም ጋር ኢንስፓየር የሚያደርግ የሚመስጡ ነገሮች አሉት። የኔ አቀራረብ ግን እዚህ ጋራ ክሊርሊ ለማሳየት የፈለኩት ምንድነው? ንባብ ማንበብ ምን ይመስላል ከጥንት እስከ ዛሬ። ስለዚህ በሰው ልጅ የስልጣኔ ሂደት ውስጥ በተለይ ዲጂታል ኤጁ እስኪጀምር ድረስ የተለያዩ ነገሮች መዳበራቸውን ለማሳየት ሁሉንም እየተነተንኩ መዋል ስለሌለብኝ ፖይንት አውት አድርጌ ፍሎዋን አስቀመጥኩ ማለት ነው። ከዛ አንጻር ነው። ግን ያንተም ፐርስፔክቲቭ ኢዝ አ ፐርስፔክቲቭ አይ ሪስፔክት ዩ ብራዘር አክሰፕትድ ያስኬደኛል በደንብ ማለት ነው። ከዚያ ባሻገር ዲጂታል ኤጁ ላይ ምን አዲስ ነገር አነሳ ካልከኝ አዲስም ላይሆን ይችላል ባይዘው። በነገራችን ላይ ሐሳብ ሼር ስናደርግ አዲስ ነገር አንጠብቅም ማለት አዲስ ነገርማ ከሆነ እኮ ተአምር ነው የሚሆነው። ለምንድነው የምናነበው? ለምንድነው በተመሳሳይ ሐሳብ የምንወያየው? አንድ ሰው ፕሬዘንት ያደርጋል። ከዛ በዛ ፕሬዘንቴሽን ላይ
ሪፍሌክሽን እናቀርባለን። ሁልጊዜም አዲስ ነገር የምንጠብቅ ከሆነ ደግሞስ አዲስ ነገር እኮ አይደለም ችግራችን ምንድነው? ንባብ አይደለ እንዴ? ንባብ እኮ አዲስ ነገር አይደለም። it's not new thing፣ ንባብ ነው ጉዳዩ። ስለዚህ ምንድን ባቀርብ ይሻላል ብዬ ሳስብ መመሰጥና ማስደመም ሳይሆን ፍላጎቴ በቃ ለምሳሌ አይ ሰው ማንበብ ሲጀምር ነው ከተማ የመሰረተው አልኩ። በቃ ለኔ ጥሩ ነገር ነው። እዚህ ጋራ ባለማንበባችን ከተማ እያፈረሰን ስለሆነ ነው ቅኔው። ስለዚህ ዴብዙ ይሄ ነው። ዴብዝ ብለን እናስብ ካለን ያንዳንዱ ነገር ላሳያችሁ ለእውቀት። አሁን ያንተ ጥያቄ ኢምፖርታንሱ ይሄኛው ዊዝደም ሰጥቶናል። ከዛ የግሪኮቹን ለምን አነሳህ ካልከኝ ቅኔውን ያንዳንዱን እንትን ላሳያችሁ። ግሪኮቹ ብዬ አማልክቱን ወለዱ፣ ድራማና ቲያትር አመጡ አይደል ያልኩት? ድራማና ቲያትር በማምጣታቸው ካልቸርድ የሆነ ብሔራዊነት ሰሩ። የአቴና ዴሞክራሲም ተወለደ አልኩ። ስለዚህ እዚህ ጋር አራዳ ከሆናችሁ ስማርት ከሆናችሁ ወደዚህ አምጡት። የኢትዮጵያ ፊልምና ድራማ ፌክ በመሆኑ የተበታተነ ነገር ነው ያለን ማለት ነው። ስለዚህ ቲያትር ቤቶቻችን ብሔራዊ ቲያትር ተብሎ የትርጉም ቲያትር እየተሰራበት ነው ለማለት ነው። ቅኔው ይሄ ነው። ስለዚህ ቲያትር ወይም ድራማ ሪል ሆኖ ሲሰራ ብሔራዊነት ይሰራል። የአቴና ዴሞክራሲ በየዛው ውስጥ ያስቀመጥኩት ምንድነው? አየው ከሷ በኋላ ያን የመሰለ ዴሞክራሲ አልተሰራም። ድሆች ሀብታሞችን ቻሌንጅ ለማድረግ ያመጡት አስተሳሰብ ነው አይደለም ያልኩት? ወደዚህ ገልብጡት። አቴናን የሚመስል ዴሞክራሲ አይደለም ያለን፣ የተበታተነ ነገር ነው ያለን። አየው አድቫንስመንቱ ይሄ ነው፣ አናሎጂ እንድንሰራ። ስለዚህ በምክንያት ነው ያመጣሁት። ቀጥዬ ስኮላስቲሲዝም አልኩ። ስኮላስቲሲዝም ማለት አንድ ሰው ያወራል ሌላው ይቀበላል ማለት ነው። ጀርመንኛው አንድ ሰባኪ ያወራል፣ ወደ ኢትዮጵያ አምጡት። አንድ ሰባኪ ያወራል ሌላው ይሰማል እያልኳችሁ። ሀበሻ በባህሪው ሲተች ስለማይወድ ስህተቱን መቀበል ስለማይፈልግ ያቀራረብ መንገዴ ይሄ ነው። እዚህ ውስጥ ነው ዊዝደም ያለው። ስለዚህ እስኮል 1000 ዓመት ሙሉ ምን ማለት ነው? የመካከለኛው ዘመን። የመካከለኛው ዘመን ማለት የጨለማው ዘመን ማለት ነው። ለምን የጨለማው ዘመን ተባለ? አንድ ሰው ያወራል ሌላው ይሰማል። ስለዚህ ቤተክርስቲያን ሂድ፣ መስጊድ ግባ፣ አንድ ሰው ያወራል ሌላው ይሰማል። ሚኒንግለስ የሆነ ሃይማኖት ሰራን ማለት ነው። አየው ከዛ ሬኔሳንስ ጋር ግባ፣ ደስተኛ የሆነ ማህበረሰብ ተፈጥሮ ነበር። እነ ዳቪንቺ ዘመን 200 ዓመት አፈወርቅ ተክሌን የሚያክል ፈረንሳይ ተለምኗል። አፈወርቅ ተክሌ ሲል ፒካሶ ኮና አንተ ለምን ትሄዳለህ ኢትዮጵያ ውስጥ? ሀገሬ ነው የምሄደው ብሎ ነው የመጣው። እዚህ መጥቶ የአፍሪካ ህብረትን ያን ስዕል ሲሰራ ሌላው ተፎካካሪ ሰዓሊ ጣሊያናዊ ነበረ። ጣሊያናዊ በመሆኑ ነው እልህ ውስጥ ገብቶ ሌላ አድዋ ብሎ ተፋልሞ የአፍሪካ ህብረትን ያን የሚያምር ስዕል የሰራው አፈወርቅ ተክሌ። አገራችን ውስጥ ግን ያሉት ካድሬዎች አንደኛ ክፍያውን 2 ዓመት አዘግይተውበታል። ሁለተኛ ጋና ኳሚ ንኩርማ የጋናን ፓርላማ እንዲሰራ ጥሪ ሲያቀርብለት እዚህ አልፈቀዱለትም። እዛ ጋር ሬኔሳንስ ሳወራ የኢትዮጵያን ሬኔሳንስ እንድትፈልጉት ነው። አያችሁት አይደለ? እዛ ሜሶፖታሚያ ከተማ እያፈረስን ነው። ግሪኮቹ ቲያትርና ድራማ አሜዚንግ ሊሰሩ ጸጋዬ ገብረመድህንን መተካት አቅቶን እዚህ ጋር ወሸላ የሆኑ ስራዎች እየሰራን ነው እያልኩኝ ነው። ሃይማኖቶቻችን ጨለማው ዘመን ላይ ስኮላስቲሲዝም ስል አሁንም ጨለማ ዘመን ውስጥ ያለ ሃይማኖት አለ እያልኩኝ ነው። ከዚህ በላይ አዲስ ነገር አይደለም። ሰምተው ታውቃለህ? በህይወት ዘመን ሰምታችሁ ታውቃላችሁ? እንዲህ አይነት አቀራረባል። ግን ትህትና ስለሚያስፈልግ በጣም ዋይዝሊ ነው ፕሬዘንት ለማድረግ የሞከርኩት። ከዚያ በኋላስ የኢንዱስትሪ አብዮት አልኩ 70-30 ብሎ ዩኒቨርሲቲ ሁሉ እንዳለ እንትን የሆነው የገሸበው ኢንጂነር ሲቪል ኢንጂነር ምን አስመርቀን አይደለ እንዴ? ስርዓት ያበዛ ነው። የኢንዱስትሪ አብዮቱ ሲመጣ የህዝብ ቁጥር ጨመረ፣ አዩ ኑሮ ተወደደ ምናምን ብያለፍኩ። 70-30 ያለው መለስ ብላ ታየው ንባብ ይሄ ነው። ከዛ ስለ ንባብ ምን አውርቻቸዋለሁ? ኢማጂኔሽን ምናብን ያሰፋል። ሐሳብን ከዚህ ወደዚህ አገናኝተ እንድታስብ ያደርጋል።
ስለዚህ እያወራው የነበረው ኤክስፐሪመንት ኢማጂኔሽንን ያሳድጋል ማለት ይሄ ነው። ከዛ በኋላስ ሙሉ በሙሉ ሴኩላሪዝም የሆነ መንግስት ተፈጠረ። ከአንደኛው ዓለም ጦርነት እስከ ዲጂታል ኤጅ የደርግን መንግስት እንድታስቡ this is what I was talking። ስለዚህ እኛ